ይህ ቪዲዮ ለሃይ ስኩል ተማሪዎች ነው፣ ለሴቶች በደንብ አዳምጡኝ። ሃይ ስኩል ተማሪዎች ማለትም አሁን ላይ ከ8 ወደ 9 ያለፉ 9 10 11ኛ 12ኛ ጭምር ማለት ነው። እነዚህ ነገሮች ላይ በደንብ ተጠንቀቁ። ታናሽ እህት ካለችህ ላኪላት፣ ይጠቅማታል። ታናሽ እህት ካለችሽ ላኪላት። ብዙዎች የሃይ ስኩል ተማሪዎች ይህን የተሳሳቱ ነው ዛሬ ላይ ህይወታቸው እየተበላሸ ያለው። ስለዚህ እነዚህን 7 ነገሮች በፍጹም እንዳታረግ። ሃይ ስኩል ስትገባ መጠንቀቅ ያለባቸው ነገሮች ናቸው። ቀጣዩን ዓመት እነዚህን ነገሮች በማድረግ ታሳልፍ። አለበለዚያ ግን ህይወቷ ሊበላሽ ይችላል። ከዜሮ ነው የሚጀምረው። ዜሮኛ ጓደኛ ምረጪ። ከማይሆኑ ልጆች ጋር አትዞሪ። ከመልካም ልጆች ጋር ከዞርሽ መልካም ትሆኛለሽ። ከመጥፎ ልጆች ጋር ከዞርሽ መጥፎ ትሆኛለሽ። ከአንባቢዋ ጋር ከዞርሽ አንባቢ፣ ከዙረታማ ጋር ከሆንሽ ዙረታም። የቀጣዩን ዓመት ጉዞሽን ጓደኛሽ ይወስነዋል። ስለዚህ ጓደኛ ምረጪ። ከማይሆኑ ልጆች ጋር አትሁኝ። አንደኛ ክላስ ውስጥ ስትቀመጪ ፊት ለፊት ወንበር ላይ ተቀመጪ። ፊት ለፊት ወንበር ላይ መቀመጥሽ ትኩረት እንድታረጊና በየትኛውም ተማሪ እንዳትረበሽ ከመምህር ጋር ትክክለኛ ግንኙነት እንዲኖርሽ ያደርጋል። የመጀመሪያው ወንበር ላይ መቀመጥ ካልቻልሽ ደግሞ ሁለተኛው ላይ፣ በየትኛውም መስመር ሊሆን ይችላል፣ አንደኛ ላይ ወይንም ሁለተኛ ላይ ተቀመጪ። ኋላ ወንበር ላይ መቀመጥ ራሱን የቻለ ተጽዕኖ አለው። ሁለተኛ የማይረቡ ነገሮችን አታርጊ። ትምህርት ቤት ውስጥ የህፃን ጨዋታ፣ ትዕዛዝ፣ ዴር ኦር ትሩዝ፣ ቫላንታይንስ ዴይ፣ በርዝዴይ እያልሽ አትጃጃይ። አርፈሽ ትምህርትሽን ተማሪ። ከእንደዚህ ከሚጃጃሉ ልጆች ራቂ። እዛ ሰፈር አትገኝ። በምንም ታምር እንደዚህ አይነት የሚያስጠላ ቦታ ውስጥ አትሁኝ። እንደዛ የምትሆኑ የቅርብ ጓደኛም ካለችሽ ከራስሽ አርቂያት። አንቺንም ይዛሽ ገደል ነው የምትገባው። ለመዝናናት ፈታ ለማለት እያሉ ኖርማል ሊያስመስሉት ይችላሉ። ነገር ግን ኖርማል አይደለም። አጉል ነገር ነው እያስተማርሽ ያለው። ትርጉም የለሽ የሆኑ እነዚህን ተራ ነገሮችን በፍጹም እንዳታረጊያቸው። ሶስተኛ በፍቅር ስም ከሚመጡ አስመሳይ ወንዶች ተጠንቀቂ። ሃይ ስኩል ስትሆኚ በተለይ ደግሞ 9ኛና 10ኛ ክፍል ላይ ስትሆኚ ነፍ ወንዶች ናቸው ሞትኩልሽ አበድኩልሽ የሚሉት። ፍቅር ምንድነው ብለሽ ብትጠይቂያቸው ራሱ በቅጡ ፍቅር ማለት ብለው ማስረዳት የማይችለው ልጅ ያላንቺ መኖር አልችልም እያለ መጥቶ ይሟዘዝብሻል። ተጠንቀቂ። በቃ የማይሆን ፍቅር ውስጥ እንዳትገቢ። አራተኛ ልታይ አትበይ። የማይሆን ልብስ አትልበሺ። የምትለብሺው ልብስ በሰው አያስገምትሽ። በወንዶች ለመታየትና ለመወደድ ብለሽ ገላሽን የምታሳይ አይነት ሴት አትሆኚ። በቻልሽው አቅም ለምትለብሺው ነገር ተጠንቀቂ። የፀጉር ስታይልሽ፣ የምታረጊው ጫማ አንቺን ይምሰል። ሌላውን ለመምሰል የተጣጣርሽ በዛ እድሜሽ ራስሽን እንዳታጭኝ። ለምትለብሺው ነገር ከምንም ነገር በላይ ተጠንቀቂ። አምስተኛ ለሁሉም አትገልፍጪ። ላየሽው ወንዱ አትሳቂለት። የዚህ ጊዜ ወንድ ትንሽ ፈገግ ስትይለት የወደድሽውና የፈለግሽው መስሎት ሰላምሽን ነው የሚያሳጣው። ለማን መሳቅ እንዳለብሽ፣ ለማን ፈገግ ማለት እንዳለብሽ፣ ከማን ጋር መቀራረብ፣ ከየትኛው ወንድ ጋር ማውራት እንዳለብሽ ጠንቅቀሽ ወቂ። እዚህም እዛም የሚባዝን ወንድ ጋር ምንም አይነት ግንኙነት እንዳይኖርሽ በምንም ታምር። ስድስተኛ ሞጥሟጣና ምላሳም ተማሪ አትሁኝ። ብዙ ተናጋሪ አትሁኝ። እዚህም እዛም እያልሽ በመናገር ዋጋሽን አታቅሊው። በዝምታሽ ተወደጂ፣ በዝምታሽ ተከበሪ። ሰባተኛ በራስሽ ተመሪ፣ የራስሽ እቅድ ይኖርሽ። ገና ከቤትሽ ወጥተሽ ወደ ትምህርት ቤት ስትሄጂ በየትኛው ሰዓት ምን እንደምታረጊ እቅድ አውጪ። ምን እንደምታነቢ፣ ምን እንደምታጠኚ፣ በእረፍት ምን እንደምትሰሪ፣ ምሳ ሰዓት ላይ ምን እንደምታደርጊ ቀድመሽ ፕላን አድርጊ። ዝም ብለሽ አትነጂ። እንደዚህ አይነት ፕላን ከሌለሽ ያቺ ጓደኛሽ መጣ እንሂድ ያለችሽ ቦታ ዝም ብለሽ ተነስተሽ ነው የምትነጂው። በዚህ ሰዓት ላይብረሪ እገባለሁ፣ በዚህ ሰዓት ይሄን ሰራለሁ ብለሽ ቀድመሽ ከቤት ከመውጣትሽ በፊት ፕላን አድርጊ። የራስሽን ክፍለ ጊዜ አውጪ። ስምንተኛ ቦነስ ልጨምርልሽ። ከመምህራን ጋር ጥሩ ቅርርብነት ይኖርሽ። ብትሺ ከሁሉም መምህር ጋር በቻልሽው አቅም ተቀራረቢ። የታላቅ ወንድምና እህት ግንኙነት ብትሺ ቀረቢያቸው። ያንን ማድረግሽ ትምህርትሽ ላይ በጣም ያግዝሻል። ሰባቱ ለሃይ ስኩል ተማሪ የምመክራቸው ነገሮች እነዚህ ናቸው። እነዚህ ነገሮች ላይ ቁጥብና ጠንካራ ሁኚ። እመኚኝ፣ የዓመቱ ማለቂያ ላይ በራስሽ በጣም ትኮሪያለሽ፣ ደስተኛም ትሆኛለሽ። ያንን እርግጠኛ ሆኜ ነው የምነግርሽ። ስለምሰሚኝ አመሰግናለሁ። በዚህ አንድ ወር መጨረሻ ዩቲዩቤን 10,000 ለማስገባት እየሞከርኩ ስለሆነ እገዛችሁን እፈልጋለሁ። እየገባችሁ የዩቲዩቤ ሊንክ ባዮ ላይ አለ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ።